ጋሽዬ በጣም የምንወዳቸው የምናከብራቸው ጋሽዬ ከቡታጅራ ድረስ ኤፍሬምን አንገቱን አንጠልጥለው ለመውሰድ አንገቱን አንጠልጥለው ወስደው እያጋጩ ሲያናግሩት እንደነበረ ውስጥ አዋቂ መረጃ አድራሺ አሳውቀኛለች። በጣም ነው የማመሰግነው። በነገራችን ላይ በዚህ ሳምንት በጣም ከበድ ያሉ መረጃዎችን እያደረሰችኝ ያለችውና ይህንን መረጃ ያደረሰችኝ እሷ ነች። ከምላችሁ በላይ ጋሽዬ በጣም ተናደዋል በኤፍሬም ሁኔታ። ኤፍሬም እያደረገ በነበረው ነገር ሩታን ያው መናገር አይችሉም። የአብርሃም ባለቤት ነች፣ የልጁ እናት ነች እና ግን እዚህ ጋር ጥፋት እያጠፋ የነበረው ኤፍሬም ነው እና ኤፍሬምን በጣም በንዴት በጣም በቁጣ የማይሆን ነገር ውስጥ እንዴት ልጄን ትከተዋለህ ብሎ በጣም ተናዶ በጣም ከባድ የሆኑ ቃላቶችም ተለዋውጠዋል እና ነገሮች ከዚህ በኋላ በጣም የሚጠሩ ይሆናል ብዬ አስባለሁ። እስካሁን እንዲሁም ጋሽዬ ያለመምጣታቸው እኔ ትንሽ ደብሮኛል። ምክንያቱም ይህ ሁሉ ነገር ከመፈጠሩ በፊት ጋሽዬ መጥቶ ቢሆን ኖሮ ሁሉም ነገር በሰላም ይጠናቀቅ ነበርና ጋሽዬ ማርፈዶ ትንሽ አስከፍቶናል። ግን ቢሆንም አሁንም ጊዜ አለ ማለት ማስተካከል የሚችሉትን በጣም ብዙ ነገር ያስተካክላሉ ብዬ ተስፋ አደርጋለሁ እና ጋሽዬ ይህን ነገር እንዲያስተካክሉት በጣም በአጽንኦት ጠይቃቸዋለሁ ጋሽዬን እና ቤተሰቦቻቸውን። ቡዜን እንግዲህ ያው ከሰሞኑ በጣም ስናገራት ነበር፣ እሷን መጣለች። ጋሽዬንም በዛው አጋጣሚ ስናገር ነበርና እንዳልኳችሁ እነዚህ ሰዎች የእኛን ነገር ይሰማሉ፣ የእኛን ነገር ያያሉ፣ የእኛን ሀሳብ ይሰማሉ፣ ያዳምጣሉና ይህን ነገር አዳምጠው ይህን ነገር ሰምተው መምጣታቸው በጣም አስደስቶኛል እውነቱን ለመናገር። ዛሬ እንግዲህ በጠዋት በተሰማው ዜና ሀይሚ ከሰሞኑ በጣም ታማ ሆስፒታል እንደነበረች ሁላችሁም ታውቃላችሁ እና ሀይሚ እንግዲህ በጣም በጥሩ ጤንነት ላይ ሆና አሁን ወደ ቤቷ እንደተመለሰች አዳዲስ መረጃዎች እየወጡ ነው። ከነዛም መሀል እንግዲህ ሚፍታ ላይቭ ላይ ትላንትና ማታ ገብቶ የነበረውን ቪዲዮ አያይዤ ያቀርብላችኋለሁ፣ እንመልከተው። ከሆስፒታል መጥተው ተኝታለች። ወላሂ ብሬ ነው። ከዛ ውጭ እንትን አትበሉ ፕሊስ። አስጨነቃችሁኝ እኮ። ይህን አጭ ደግሞ ከመጠበ ሰላም ውድ ሀገሬ ልጆች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ እንግዲህ ከረፋዱ ከበድ ያሉ አዳዲስ መረጃዎችን ይዤላችሁ መጥቻለሁኝ። ያው በሰበር ዜና መልኩ የምናቀርባቸው ከባድ የሆኑ ዜናዎች ነው ዛሬ ይዤላችሁ የመጣሁት። በጣም አስደሳች የሚሆኑ በጣም ደግሞ የሚያሳዝኑ ዜናዎች አሉ። እስከ ቪዲዮ መጨረሻ ድረስ ደግሞ አብራችሁኝ ከቆያችሁ እነዚህ ነገሮችና መሰል አዳዲስ ጉዳዮችን በናብርሽም ሀይሚም በነኤፋም በጋሽዬ ጉዳይም አዳዲስ ነገሮችም ተሰምተዋል። ስለነሱ በደንብ የምናወራ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሸገር ሪያክትን ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ሀሳብ አስተያየታችሁ እንደተለመደው ኮሜንት ላይ በማስቀመጥ ድጋፋችሁ እንድታሳዩ እንፈልጋለሁ። ለእናንተ ምንም ማለት ስላልሆነ ለእኔ በጣም ይጠቅመኛል። ቤተሰብ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሸገር ሪያክት ተጀምሯል። እንግዲህ ወንድሟ በአብርሃም ጉዳይ በጣም የተጨነቀችው በጣም ሀሳብ ውስጥ የገባችው የተወደደችው የጨረቃ ቤተሰብ ንግስት የሆነችው ድምቀቷ ሀይሚ ትንሽ አመም አድርጓት ሆስፒታል ላይ ሆና አንዳንድ ቪዲዮዎች እናንተም እንዳያችሁ ተስፋ አደርጋለሁና ከዛም በኋላ በጣም ሁላችሁም ተደነጋግጣችሁ እኔንም በውስጥ ስጠይቁኝ የነበራችሁ ቤተሰቦች የነበራችሁ ግን እኔ እርግጠኛ ሳልሆን ምንም አይነት መረጃ ለእናንተ እንደማላደርስ ታውቃላችሁና ያን ነገር አሁን አጣርቼ የደረስኩበት ጉዳይ ምን እንደሆነ ታውቃላችሁ። ሀይሚ በጣም በጥሩ ጤንነት ላይ እንዳለች እና አሁን ወደ ቤቷ እንደተመለሰች ግን በአንዳንድ ምክንያቶች ያው ሆስፒታል የተመለሰ ሰው ደግሞ ቶሎ ወደ ነበረበት ነገር አይመለስም እና አንዳንድ ያለቀቋት ነገሮች ስላሉ እነዛን ነገሮች አላቃ ብሩኪም ትንሽ ድካሙ ስላለበት እዛው ስለሚያድር ስለነበረ ሆስፒታል ውስጥ በዛ ምክንያት ነው ቪዲዮ ሰሞኑን የጠፉብን የሚል መረጃዎች ደርሰውኛል። እንግዲህ በጣም ደስ ብሎኛል እውነቱን ለመናገር የጨረቃ ድምቀት የሆነችው ሀይሚ ወደ ቤቷ ስለተመለሰች እናንተ የምትወዷት የምታፈቅሯት አድናቂዎቿ ቤተሰቦቿ ከጎኗ አይዞሽ አለንልሽ እያላችሁ በደንብ እንከባከቧት የነበራችሁ የጨረቃ ቤተሰቦች ደግሞ እንኳን ደስ አላችሁ ማለት ፈልጋለሁ። ምክንያቱም እንግዲህ ሀይሚ በጣም በጥሩ ጤንነት ላይ እንደምትገኝ ከቅርብ ከሆነው መረጃ አድራሺ የሰማሁትን መረጃ እንግዲህ ለእናንተ በጣም በትኩሱን ያደረስኩላችሁ። እንግዲህ እናንተም ደስተኛ እንደምትሆኑ ተስፋ አድርጋለሁ። ወደ ቀጣዩ መረጃችን ስናልፍ እንግዲህ ቤተሰብ ከሰሞኑ በጣም በከባድ ሁኔታ ውዝግብ እያስነሳ ያለው የአብርሃም ጉዳይ ነው። የአብርሃም ጉዳይ እንግዲህ ከራሱ ከጓደኛው አንደበት ምን እንዳለ ላሰማችሁ፣ በደንብ አዳምጡት። የሚያምርበት ሲናገር የሆነ ነገር ሲያደርግ ነው እንጂ በዚህ ልክ እንደዚህ ደግሞ ሲሆን ጭንቅላቱ እንደተነካ ሰው ወይ ደግሞ መንገድ ላይ ይሄ የሚቅሙ የሚያጨሱ እንደዚህ የሚጠጡ አንጎላቸውን የሳቱ በሽሻ በምናምን በአሽሽ አንጎላቸውን እንደሳቱ ሰዎች ቆሞ ሳየው እኔ ውስጤ ራሱ ከበደኝ። ሰማችሁት ነው። እዩ እንግዲህ በአብርሃም ጉዳይ በጣም ግራ ተጋብቷል። አንዳንዴ ምን አለ መሰላችሁ ሰዎች ሲጦዙ ወይም ደግሞ ሀሽሽ የተለየ የሆነ ድራግ ሲወስዱ ነው በእንደዚህ አይነት መልኩ ራሳቸውን በቃ እስከ መደንዘዝ ድረስ የደረሱት። ትላንት ዳኒ የለቀቀው ቪዲዮ ላይ እንደምታዩት አብርሃም
በግ እንደሚጎተት ነው ከሶፋ ላይ እየተጎተተ ሲወርድ የነበረው እና በዚህ ልክ የሰው ልጅ እንዴት እንደዚህ ሊሆን ይችላል? መተትም ቢሆን እኮ አለው አይነት እና በዚህ ልክ እንዴት ነው አብርሃም በዚህ ሁኔታ ውስጥ እንዴት እያለፈ ያለው የሚለው ነገር በጣም አሳሳቢ ሆኗል። እና የራሱም ጓደኛ እንግዲህ እዩ እንደተናገረው እንደሰማችሁትም ወይ ልጁ እንግዲህ የወሰደው ድራግ ሊኖር ይችላል፣ መድኃኒት ወይም ደግሞ አሽሽ ወይም ደግሞ አንዳንድ አላስፈላጊ የሆኑ እነሱን ነገሮች ተጠቅሞ ካልሆነ በስተቀር በዚህ ልክ እንዴት ሰው ሊደነዝዝ ይችላል የሚለውን ነገር በጣም በአጽንኦት እየተናገረ ነበር። እና ሁላችሁም እንግዲህ እንደሰማችሁት በጣም ከባድ ነው ለመናገር ከሰሞኑ እየተፈጠረ ያለው ነገር አስቡት። አብርሃም አሁን ከዚህ ላይ ሲነቃ ደግሞ የሄርሜላን መታመም የሄርሜላን ደግሞ እንግዲህ ጽንሱ ላይ በጣም አሁን አስጊ የሆነ ነገሮች እየተፈጠሩ ነው እና ጽንሱ ምናልባት ሊወርድ የሚችልበትም አጋጣሚ ይኖራል እና ያን ነገርም ሲሰማ አብርሃም ምን ሊል እንደሚችል ማሰብ አይከብደንም። አሁን ካለበት ህመም ደግሞ የባሰ ሌላ ህመም ውስጥ ሊገባ ይችላል እና ይሄ ልጅ ከአሁኑ በጣም በዙሪያ ያሉ ሰዎች ልትንከባከቡት፣ ልትጠብቁት፣ ከጎኑ እንደሆናችሁ ልታሳዩት፣ ጤናውንም ቶሎ እንዲመለስ የማድረግ ስራውን በጣም በርብርብ ልናካሄደው ይገባል እና ምክንያቱም ይሄ ልጅ ልናጣው እንችላለን። በዚህ ሁኔታ አብርሃም በጣም ከባድ የሆነ ነገር ውስጥ እንደሚገባ ነው የምነግራቸው። አሁንም እንደዚህ ሆኗል። ገና ከዚህ በኋላ ደግሞ የሄርሜላን የጽንስ ማስወረድን ወሬ ደግሞ ሲሰማ ደግሞ በጣም ከባድ ደረጃ ውስጥ ይደርሳልና ያ ነገር ከመሆኑ በፊት ሁላችሁም ኮሜንት እንድታጨናንቁ ትፈልጋለሁ። ቤተሰብ ሁላችሁም አንድም ሰው እንዳይቀር አብርሃም እንወዳለን፣ አብርሃም ደጋፊዎቹ ነን፣ የአብርሃም ቤተሰቦች ነን ብላችሁ የምታስቡ ሰዎች በሙሉ ሁላችሁም ኮሜንት ላይ እየገባችሁ አብርሃም አለን ከጎን ምንም እንዳታስብ እያላችሁ ሁላችሁም ኮሜንቱ እንድታጨናንቁ ትፈልጋለሁ። በቀጣይ ቪዲዮ እንግዲህ ቤተሰብ በዛሬው ማታ ቪዲዮ ከበድ ያለ ነገር ይኖራል ብዬ አስባለሁ። ሄርሜላ ስለ ጽንሱ ያላት አንዳንድ ነገሮችን ይፋ የማደርግላችሁ ቪዲዮ አመሻሽ ላይ እለቅላችኋለሁ። እስከዛ ድረስ እንግዲህ የኔን ቻናል ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። በያላችሁበት ሰላማችሁ ይብዛ። ይመቻችሁ።